ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። በቅድሚያም እንደተለመደው የወርቅ የነዳጅና የምንዛሬ ዋጋ ተከታትለን እንመለስ። ማዕከላዊ ኢትዮጵያ ክልል በትምህርት ለትውልድ ንቅናቄ ከ1.1 ቢሊዮን ብር በላይ መሰብሰቡ ገለጸ። ክልሉ ያለፉት 9 ወራት የስራ ዕቅድ ክንውኑን አስመልክቶ ግምገማ ያካሄደ ሲሆን 202 በሚያክሉ ትምህርት ቤቶች ላይ ማህበረሰብ አቀፍ ምገባ ፕሮግራም ተግባራዊ መደረጉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አንተነህ ፈቃዱ ተናግረዋል። ምክትል ርዕሰ መስተዳድሩ በክልሉ የትምህርት ቤት አመራር ሪፎርም መካሄዱ በመማር ማስተማር ስርዓቱ ላይ አምጥቷል ብለዋል። አክለውም በተለይ በትምህርት ቤት አመራሩ የተጠያቂነትና የተነሳሽነት ስሜት መጨመሩን ተናግረዋል። የመምህራን የአቅም ግንባታ ስራ በየዓመቱ ካሳካናቸው ውጤታማ ስራዎች መካከል ዋነኛ ነው ብለዋል። በክልሉ ባለፉት 9 ወራት በትምህርት ለትውልድ ንቅናቄ 1.1 ቢሊዮን ብር በላይ መሰብሰቡና አስቀድመው 39 የቅድመ አንደኛ፣ 30 የመጀመሪያና መካከለኛ፣ 5 ደግሞ የሁለተኛ ደረጃ ትምህርት ቤቶች ስለመገንባታቸው ለአብነት ጠቅሰዋል። የተማሪዎች ምገባ በትምህርት ቤቶች ተግባራዊ መደረጉ የትምህርት ጥራትን ከማረጋገጥና ብቁ ዜጋ ከማፍራት አንጻር ያለው ፋይዳ ከፍተኛ ስለመሆኑ መጠቆሙ ተናግረዋል። የአንደኛ ደረጃ የመማሪያና ማስተማሪያ መጽሐፍ ለትምህርት ቤቶች ተደራሽ ለማድረግ 50 ሚሊዮን ብር ተመድቦ ከ400 ሺህ በላይ መጽሐፍ ለማሰራጨት ዝግጅት እየተደረገ እንደሚገኝ ጠቁመዋል። ከመንግስት በተጓዳኝ በክልሉ አንድ መጽሐፍ ለአንድ ተማሪ ለማዳረስ በተጀመረው የማህበረሰብ ተሳትፎ በ9 ወሩ 150 ሚሊዮን ብር መሰብሰቡን ስለመናገራቸው ከክልሉ ትምህርት ቢሮ የተገኘው መረጃ ያመላክታል። በሐረሪ ክልል ስራ አጥ ዜጎች ወደ ስራ እንዲገቡ ለማድረግ እየተሰራ ያለ ስራዎች አጠናክሮ መቀጠል እንደሚገባ ተመላከተ። በስራ ዕድል ፈጠራ የዜጎችን ኢኮኖሚ ተጠቃሚነት ለማጎልበት በትኩረት እንደሚሰራ የሐረሪ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ ጌቱ ወዩሳ ተናግረዋል። የሐረሪ ክልል ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ በቀጣይ 4 ወራት በሚካሄደው የስራ ዕድል ፈጠራ ንቅናቄ እቅድ ላይ ባለድርሻ አካላቶች ጋር ውይይት ማካሄዱ አስታውቋል። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ ጌቱ ወዩሳ በዚህ ወቅት እንደተናገሩት በክልሉ በስራ ዕድል ፈጠራ የዜጎችን ኢኮኖሚያዊ ተጠቃሚነት ለማጎልበት በትኩረት ይሰራል ብለዋል። በክልሉ የሚገኙ ስራ አጥ ዜጎችን ለይቶ ስልጠናዎችን በመስጠት በአካባቢው ላይ ያሉ ጸጋዎችን በመጠቀም ተደራጅተው ወደ ስራ እንዲገቡ ለማድረግ እየተሰሩ ያሉ ስራዎች አጠናክሮ መቀጠል እንደሚገባ አሳስበዋል። በተለይም ገበያ ላይ ተፈላጊ የሆኑ የክህሎት ስልጠናዎችን ከመስጠት ጀምሮ የዜጎችን የስራ ባህል በማሳደግ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጠቃሚነታቸውን ለማረጋገጥ እየተሰራ ይገኛል ያሉት ነጥብ አንስተዋል። የኢንተርፕራይዝ ልማትና ኢንዱስትሪ ቢሮ ኃላፊ እስማኤል የሱፍ ዜጎች በኢኮኖሚ ራሳቸውን ከመቻልም በዘለለ አምራችና ተወዳዳሪ እንዲሆኑ ለማስቻል እየተሰራ ስለመሆኑ ማብራራታቸው አሻም ከክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ያገኘችው መረጃ ያመላክታል። ካሊፎርኒያ የአሜሪካው ፕሬዝዳንት የጣሉትን ታሪፍ በመቃወም ክስ መመስረቷ ተሰምቷል። ከአሜሪካ ግዛቶች መካከል አንዷ ካሊፎርኒያ የፕሬዝዳንቷን የታሪፍ ውሳኔ በመቃወም ክስ መመስረቷን የዓለም አቀፍ መገናኛ አውታሮች ዘግበዋል። አሜሪካ ካሏት ግዛቶች ሁሉ በፋብሪካ አንቀሳቃሽነቷ በምርታማነቷና ከፍተኛ ኢኮኖሚ የምታንቀሳቅሰው ካሊፎርኒያ የፕሬዝዳንት ትራምፕ የታሪፍ ውሳኔ ንግዷን የሚጎዳ ስለመሰለው ነው ክስ የመሰረተችው ተብሏል።
የግዛቱ አስተዳደር ጋቪን ኒውሶም የፕሬዝዳንት ዶናልድ ጄ ትራምፕ የታሪፍ ውሳኔን በመቃወም ክስ መመስረቱን በይፋ ተናግሯል። አስተዳደሩ ዶናልድ ትራምፕ በዓለም አቀፍ ሀገራት ላይ የጣሉትን ታሪፍ በመቃወም ለመጀመሪያ ጊዜ በተመሰረተው የግዛቲቱ ክስም ትራምፕ ይህንን ፕሬዝዳንታዊ ትዕዛዝ ለማስተላለፍ የተጠቀሙትን ሕግ መቃወሙ ተመላክቷል። ግዛቲቱ አይደለም ከአሜሪካ ሌሎች ግዛቶች ቀርቶ በዓለማችን ግዙፍ ኢኮኖሚ ካላቸው መካከል በአምስተኛ ደረጃ ላይ የምትገኝ ግዛት ናት። በፕሬዚዳንት ትራምፕ በኩል የተላለፈው የታሪፍ ውሳኔ ብልሹ በሚል የጠሩትን የዓለም የንግድ ስርዓት ችግር ይፈታል የሚል መከራከሪያ ያቀረበው ነጩ ቤተ መንግስት በበኩሉ የቀረበበትን ክስ ውድቅ ያደረገ ሲሆን የአሜሪካን ኢንዱስትሪዎች እየጎዳ ያለው ብሔራዊ ድንገተኛ አደጋ መፍትሄ ለመስጠት መስራቱ ግን ይቀጥላል ብሏል። የነጩ ቤተ መንግስት ቃል አቀባይ ኩሽ ዴሳን ጋቪን ኒውሶም በካሊፎርኒያ የተንሰራፋውን ወንጀል፣ የቤት እጦትና አልቀመስ ያለውን ኑሮ ላይ ከማተኮር ይልቅ ሀገራችንን እየጎዳ ያለውን የንግድ ጉድለት ለመፍታት ፕሬዚዳንት ትራምፕን የሚያደርጉትን ታሪካዊ ጥረት ለመግታት ጊዜውን እያጠፋ ነው ሲሉ ወቅሰዋል በሚል የዘገበው ብሉምበርግ ነው። ቪየትናም ሀገራዊ ኢኮኖሚያዊ ውድቀትን ለመከላከል እየሰራች መሆኗን አስታወቀች። ደቡብ ምስራቅ ኤስያዊቷ ሀገር ቪየትናም በኤክስፖርት ላይ የተመሰረተውን ምጣኔ ሀብቷን ከሚጎዳው የትራምፕ ታሪፍ ነፃ የምትወጣበትን መንገድ እያፈላለገች ስለመሆኗ አስታውቃለች። በሀገሪቷ የኤክስፖርት ኢንዱስትሪ ውስጥ ያሉ ሁሉም ኩባንያ አስተዳደሮች ላለፉት 2 ሳምንታት እንደ እብድ አድርጓቸው እንደነበር ዘገባዎቹ አመላክተዋል። ኤስያዊቷ ሀገር ቪየትናም በአሜሪካ 46 በመቶ ታሪፍ ከተጣለባቸው ሀገራት መካከል አንዷ ናት። የኢኮኖሚ መሰረቷ የቆመው በኤክስፖርት ዘርፉ ላይ ስለመሆኑ በተደጋጋሚ የሚነሳ ነጥብ ሲሆን የውጭ ንግድ ታሪፍ ሙሉ ለሙሉ በሚባል ደረጃ ከሚጎዳቸው ሀገራት መካከል ተጠቃሽ ነች። የኢኮኖሚ መሰረታቸውን በአሜሪካ ገበያ ላይ ጥገኛ ያደረጉ አህጉራትም ተመሳሳይ ችግር ውስጥ መግባታቸውን በተደጋጋሚ በመንግስት ላይ ሲሆኑ ቪየትናም ብሔራዊ ኢኮኖሚያዊ ለመከላከል እየሰራች ስለመሆኑ አስታውቃለች። በሌላ በኩል በአሜሪካ ወገን ያሉ የኢኮኖሚ ተንታኞች በዓለም ላይ እንደ ቪየትናም የኢኮኖሚ መሰረታቸው በውጭ ንግድ ላይ ለተመሰረተ ሀገር የታሪፍ ቀረጡ ያን ያክል አሳሳቢ አደገኛ አይሆንም በማለት ላይ ናቸው ሲል የዘገበው አልጀዚራ ነው። ተመልካቾቻችን በእኔ በኩል የነበሩት የቢዝነስና ምጣኔ ሀብት ዜናዎቻችን በዚሁ ተቋጭተዋል።